ሲሰጥ ቆይቷል። ለሰማው ተጠቃሚዎች አላህ ያደርገን። ግን ሼህ ሶላህ ቀደም አንድ ነገር ነካ ስላደረጉ መጨረሻ ላይ እርስ በርሳችን ዙልም በዝቷል፣ እየተበዳደልን ነው። ለዛ ነው ብዙ መሻኪሎች የማይለቁን ነው የሚል ጠቆም አድርገዋል። አዎ እውነት ነው። አኽላቃችን ሲዛባ፣ ኢማናችን ሲደክም፣ ከአኺራ ይልቅ ለዱንያ ቅድሚያ ስንሰጥ እንዲህ አይነት ዙልም ይበዛል። ዙልም ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ዙሉማቱ የውመል ቂያማ፣ የቂያማ ቀን ጨለማ። በተለይ በዚህ በስራ መስክ ላይ የሚፈጠሩ መበዳደሎች በጣም ከባድ ናቸው። ሽምግልናው ላይ እነሱ የሚያስቸግር የለም። አውፍ በላይ ብዬው እምቢ አለኝ አንድ ሰው በደንብ አድርጎ በድሎት ሐቁን ከወሰደ በኋላ አሁንም ጥፋተኛ እሱን ለማድረግ ማለት ነው የግድ አፉ ማለት ነበረበት። በጣም የተሳሳተ አካሄድ ነው። እንደው ለአፉ አፉ ባቢል ውስጡ ካልሻል አፉታ ነው። አፉታ ማለት ውስጡ ያደረውን ቅሬታ መተው ማለት ያንን ደግሞ የሚተወው የተበደለውን መልሰህ ገንዘቡን ወስዶበት ሲያበቃ ሄዶ ደግሞ አፉ በለኝ ይለዋል። አፉ አለም ሲለው ደግሞ አፉ በለኝ የሚያለኝ ብሎ ሊከሰው ሁለተኛ በደል ነው። ሁሌም ነቢዩ ሰለላሁ ዐለይሂ ወሰለም ኹጥባ ሲጀምሩ፣ ንግግር ሲጀምሩ ከሚናገሩት ነገር ሁላችሁም የሐፈዛችሁት የሚመስለኝ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ይላል። ከነፍሳችን ክፋት በአላህ እንጠበቃለን። ሰውን የሚጎዳው የራሱ ክፋት ነው፣ የሰው ክፋት ነው። መظለም ይሻላል። ብትበደል አላህ ይመስል ብትበደል አኺራት ተበደሉ እያልኩ አለ። ዙልምን መከላከል ነው ያለብን። ነገር ግን ዙልም ካለ ወደ አላህ የምናደርገው ዱዓ እንኳ ይዘጋል። አንዳንዱ ደግሞ እንደው ሰራ ዙልም ሰርቶች በብሮ መጣሉ ዑምራ ከሄድኩኝ አላህ ያጣራኛል። አላህን ለመሸወድ እኮ ነው የተደረገው ሙከራ። አላህ የራሱን ሐቅ ነው አፉ የሚለው፣ የመዝሉምን ሐቅ አፉ ይላል። የተበደለ ሰው ሐቅ لا تظلمن إذا ما كنت مقتدرا أقم سنورها تبدل أقم زلاك عنه بدل مملسوا أنت نقوله أنت بدله سكيت الناس ساكا حسبه تتنيال يتبدلوا صلمو بدلوا ينقبقبوا كيف أمسدوا له عفو لبنهم قابل يتنانكوا ዱዓ ያደርግብሃል። ያቺ ዱዓ ጥይት ናት፣ ትመታለች። በደል እንደዚህ ተናሙ ዐይናከ ወልመዝሉሙ ሙንተቢሁን የድዑ ዐለይከ ወዐይኑ ላሂ ለም ተንሚ። አላህ ደግሞ አይዘነጋም። ሰው ይተኛል እንጂ አላህ ያያል። ብዙ ጊዜ ደግሞ ዙልም የሚሰራው እኔ በማውቀው ልክ ማለት የቸገራቸው ሰዎች አሉ። የሚበላው አጥቶ የሚሰርቅ አይደለም። መስረቅ ሁሉም መጥፎ ቢሆን ለመበልጸግ መሬት ሽያጭ እኮ ነው። ቅድም ሲያነሱ የነበሩ ሶስት ጊዜ ለሶስት ሰው አንድ መሬት ይሸጣል። ያውን ቸግሮት ነው የሚበላው አጥቶ የሚጠጣው አጥቶ ልጆቹ ሩዋቸው ነው የሚያደርገው። አላህ ያለ እንዲህ አጭበርብሮ ህንፃ ሊሰራ እንዲህ አጭበርብሮ ፋብሪካ ላይ ቋቁሞ
አቋቁሞ ሲጨርስ እሱ ቀብር ይገባል። አብሮት ያ ክፋት ቀብር ይገባል። ሀብቱ ሌላ ሰው ይጠቀማል። ያቸው ظلم ማለት ነው። ሙዓዝ ብን ጀበል ነብዩ ሰለላሁ ዐለይሂ ወሰለም ወደ የመን ሲልኩት ብዙ መመሪያዎች ሰጡት። መጨረሻ ግን ወተቂ ዳዕወተ المظلوم فإنه ليس بينها وبين الله حجاب የተበደለን ሰው ዱዓ ተጠንቀቅ፣ በእሷና በአላህ መካከል ጉዳይ የለም። እሱ ወደ አላህ ይጮኻል፣ አላህ ደግሞ ስራውን ይሰራል። ስለዚህ አላህን እንኳን ለመለመን በር የሚያዘጋ ዱንያ ላይ ወላሂ አይለውጥም። በظلم ያመጣነው ሀብት መከራ ነው። ትርፉ አትበላው፣ በሽተኛ ትሆናለህ። ከቆየ ጥፋትን ማሰርታ ደግሞ አፉ ከፈለክ ለዛ ለተበደለው ሰው ሐቁን ስጠው። መጀመሪያ ጨምረህ ስጥ፣ አፉ ከሆነ የምትፈልገው። ምክንያቱም ወዱ እንዲሽር ነው የሚፈልገው። ሰውየው ይባላል ሌባ ነው። አሮጊቷ ስትሄድ ጋቢ ነገር ተረባ አድርጋ ትሄዳለች። አገሩ ብርድ ነው። መጥቶ ቀማት። ከወሰደ በኋላ ዞር ብሎ እማማ ዱዓ አድርጉልኝ አላት። ልጄ ስራውን ሲያስረሳኛል አለች። በደንብ ዱዓ የሚያስደርግ ነገር ሰርተዋላ። ገባችሁ? ዱዓ እንዲደረግብን ሰርተን እንደገና አላህን ታረቅን ማለት በሩ ስለሚዘጋ ይሄ በጣም አንገብጋቢ የሆነና እንደዚህ በቀር መንገዱ ሳይሆን በቁም ነገር ትምህርት ሊሰጥበት የሚገባ ነገር ነው። ዛሬ ለመክበር ለመበልጸግ ብዙ ሀብት ለማግኘት አካውንታችን ላይ ብዙ ቁጥር ያለው ገንዘብ ስለገባ ብቻ ስኬት ነው ብለን ማሰብ ራሱ ስህተት ነው። በምን መልኩ ገባ ብለን ማሰብ ሰው ሂሳብ ላይ ያደረገን ይችላል፣ ሰው ላይ ደርስበት ይችላል። ግን እኛ ሙእሚኖች ነን እኮ መላኢካ አለን መዘግባል። አላህ ከሁሉ በላይ አለን። መላኢካ እንኳን የሚዘለው ካለ አላህም አይዘልም። ያዕለሙ ኻኢነተ አዕዩን ወማ ተኽፊ ሱዱር። እንደዚህ ስለሆነ ይህችን መጨረሻ ላይ እንድናስታውስ ነው። አላህ ከظلم ይጠብቅ። አንድ ዱዓ ነቢዩ ሰለላሁ ዐለይሂ ወሰለም መንገድ ሲሄዱ ከቤት ሲወጡ የሚያደርጉትን ማስታወሳቸውና አጠቃልላለሁ። ከቤት ሲወጡ ምንድን ነው የሚሉት? اللهم إني أعوذ بك أن أضل أو أضل أو أزل أو أزل أو أظلم أو أظلم أو أجهل أو يجهل عليه. يقرب دعاء فكبيت سوى أن يقاتمه ጌታዬ ከመሳሳት ጠብቀኝ፣ ከራሴ ሰው እንዳያሳስተኝ ጠብቀኝ። አضل وضل ከመንሸራተት ጠብቀኝ፣ ሰው ገፍቶ እንዳያንሸራተኝ ጠብቀኝ። ራሴን ላውሰኝ። አንተ እንኳን በሰላም እየሄድክ ደግሞ ወጥቶ ደጋፊ መስሎ ገፊ፣ አልባሽ መስሎ ገፋፊ ይባላል። ጠጋ ብሎ ገፋ የሚያደርግ እሱንም ያዘልኝ። أو أظلم أو أظلم كما بدل كما بدل الطبق بداين يازل إننا بدل تاكي أو أجهل جهل مالت عدم ما قرر يون الصوت على الباب مبدات نذكر بتقوى أو يجهل عليه ويدمو تناظر النجار يازل إننا مالت ይህን ዱዓ አድርገው ነው የሚወጡት ረሱል ሰለላሁ ዐለይሂ ወሰለም። ከቤት ወጥታ አንድ ሰው አስቀየመ፣ ሙእሚን ይሁን ካፊር፣ ካፊርን በደል ያለ ይሄ አላህ ላ يحب المعتدين ይላል። ስለዚህ ያልከው ነው አላህ እንደው ነው በዚህ ራሱ የሚያታለል ስላለ የካፊር ገንዘብ ሐላል ነው። والله ሸሪዓ ነዛራ ገኒማ ሌላ ታሪክ ነው። እንደለው እንደው ደለደባለ ከዛ ውጭ ግን ሄደህ በሰላም የሚኖር ጎረቤትህን ظلمህ መተህ አላህ ይጠይቅህ። ማንንም ኸልቅ መበደል የለብንም። እንስሳት እንኳን እንዳንበደል ተከልክለናል። አላህ ስላለ ሂሳብ ስለሚያደርግ ነው። ስለዚህ ከዚህ መጠንቀቅ መቻል አለብን። የምንበላው ነገር ሐላል መሆኑን ማረጋገጥ
لا يدخل الجنة لحم نبت من سحت بحرام يبكى يسوى سوى الجنة يقام الله رسول الله تعالى ربنا كمتها متى نقر مالا دين وزيزات كده نستوصل بالله كيف شخص صلاح نقول له وصاي كمبال نقرنا راسو بجانا بلكو سفيت بطري ستو بيقبا ونقرنا نسأل الله أن يوفقنا لما يحب ويرضى أن يقسمنا من الخطأ والزلل جزاكم الله خيرا والسلام عليكم